መሰልኩ? ሴት ነው ወይ 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 መሰልኩ? አባ መድኃኒዓለም እንዳይው። ኧረ ናት፣ ኧረ ራሷ ናት ልጄ። እግዚኦ እግዚኦ እግዚኦ። እንግዲህ አባቴ ከዚህ በላይ ማሳየት ብዙ አልፈለኩም። እኔ ስለመደብደብ ስለ ሌላ ነገር አላወራሁም ማለት አላወራሽ እንደዛ ብለሽ ማለት አላወራሁም። የትኛው ልጠቀም? በእናትህ ይቅርታ በቃ። የትኛው ልጠቀም? ይቅርታ አልኩ እኮ። መነጋገር ወይስ መደባደብ? እሺ ነገር አፈር ድሜ ላብላ? ሌላ ማሳመኛ መንገድ ነግሬሽ ነበረ መጀመሪያ አባታችን ደግ አባት እንደሆኑ በሰፈሩ በአካባቢ የተነገረላቸው ደግ አባት ነው። አንተ ቆይ ማነህ? ማን ውጣልኝ! ውጣልኝ! ሊያውም ቄስ እባክህን ወንድሜ ይሄን ነገር ረክሰሻቸው ማንም ሰው እንዳያውቅ ይሄን ቪዲዮ እባክህን ማንም ሰው እንዳያየው። የምትፈልገውን ነገር አድርግልሃለሁ። ታረጊልኛለሽ? የፈለግከውን ነገር ይኸውልሽ አሁን ማለቃቀሱን ተይ። የሰማሽ እንደማለ ምን እኔንም ስማኝ። ይሄው የነገርኩህን ዶርም ከፈለክ የምትፈልገውን ነገር በገንዘብ ሆነ የምትፈልገውን ነገር አድርግልሃለሁ። አልፈልግም እኮ እኛን ተወን በቃ። ይሄን ቪዲዮ አጥፋልኝ። ምንድነው የምተውሽ? ቄሴም ሆነ ጎረቤት ሌላው ማህበረሰብ እንዳይው አልፈልግም። ኧረ እባክሽ እባክህን ድርጊትሽ ወንድሜ እህት የለህም እናት የለህም? ይኸውልሽ ትዳርሽን ያረከስሽው አንቺ ነሽ። እሺ እኔ ያረከው መጥፎ ተግባር የተገኘሽው አንቺ ነሽ እንጂ እኔ ያረከው ይቅርታ አድርግልኝና በቃ ይሄን ቪዲዮ አጥፋልኝ። ማንም ሰው እንዳያየው እባክህ ለምንህ እየለመንኩህ እኮ ነው ማለት። አታፍሪም? የቄስ ሚስት ሆነሽ የምታረክሻቸው ረክሰሽ እኔ ወድጄ አይደለም እንደዚህ ያደረኩት። በቃ እኔ እንደረካሽ አትቁጠር። ወድጄ አይደለም ምን ማለት ነው? ምን ማለት ነው? እስኪ ንገሪኝ። ይኸውልሽ ያዞን ባሽን ተይና ምን ማለት ነው? አሁን አንቺ አንጠልጥዬ እኮ ዘብጥያ ነው ምልክሽ ያደረግሽው ተግባር። እሺ ምን ላድርግ? ማንኛውም ሰው እኮ በእኔ ቦታ ቢሆን ማን እንዲያደርጉ የሚችለው? ለአባታችን ሲመጡ ነግራቸዋለሁ። እንደዚህ እንዳታደርግ የቀረስኩትን ቪዲዮ አሳያቸዋለሁ። እንደዚህ እንዳታደርግ እባክህ ወንድሜ። ምንድነው እንዳታደርግ? ምን አሁን ነው የሚያሳፍርሽ ስራሽ? አታፍሪም እንዴ አንቺ? ሰው ይደርስብኛል ብለሽ እንኳን አታስቢም? ከዚህች እዚሁ ከጎረቤት እየመጣሽ ምን ላድርግ ብለህ ነው? ቆይ እንደ ባል እየተንከባከቡኝ አይደለም፣ እንደ ሚስት አይደለም እየኖርክ ያለሁት። እስኪ ምን ላድርግ? እንዴት ማለት? ማንኛቱም ሴት ብትሆን እኮ እኔንም ማድረገውን ልታደርግ ትችላለህ። ይኸውልሽ የቄስ ሚስት ራሷን ድብቅ እናርጋ ነው። አውቃለሁ እሱን የቄስ ሚስት መሆኔን እኮ አውቃለሁ። በልጅነቴ ነው ለማላውቀው ሰው የተዳረኩት ሳልፈልግ በለጋነት እድሜ። ወጣቶች እንደ ወጣት ልጅ ተወርቅ ያላደግኩኝ ገና በ11 ዓመቴ ነው የታጨሁት። ማን ያጨሽ? አባቴ ነው በግዴታ ያሳጨኝ። ለማላውቀው መልኩን ምን አይነት ሰው እንደሆነ እንዴት እንደሆነ ለማላውቀው ሰው ጓደኞቼ እንኳን ሲማሩ እኔ ትምህርት መማር አልቻልኩም ነበር። እንዴት ነው ለቄሴ ለአባታችን አንቺ ያጩሽስ የዳሩሽስ? በቃ ቤተሰብና ቤተሰብ ይተዋወቁ ነበር። የቄሴ ቤተሰብና የኔ ቤተሰቦች። የት ነበርሽ አንቺ የምትኖሪ? ክፍለ ሀገር ነው የምንኖር የነበር ነው። እሺ ከዛ እኔ ትምህርት መማር እየፈለኩ አባቴ በግዴታ ዳረኝ ለቄሴ። እኔ ቄሴን ምን አይነት ሰው ይሁን አይሁን አላውቅም። እነሱን ካገባኋቸው በኋላ ነው ያወቅኳቸው። እሺ ከተገባን በኋላ ማንኛቱም ሴት እንደምትኖር አይነት ኑሮ አይደለም እየኖርኩ ያለሁት። እንዴት ማለት? ቤተክርስቲያን ይሄዳሉ፣ ይገባሉ፣ ይወጣሉ። በቃ ከኔ ጋር ምንም አይነት ግንኙነት የላቸውም። ዛሬ እንትን ነው። ወጣት እኮ ነኝ እኔ። ወጣትነቴን መጠቀም ነበር። ስንት ዓመት ሆናችሁ በትዳር? አሁን ሶስተኛ ዓመታችን አልፎ ወደ 4ኛ ዓመታችን ይሄዳል። ይኸውልሽ ልጅስ አልወለዳችሁም? ቆይ አልወለድንም። ለምን? ጠይቄው ነበር ብዙ ጊዜ። በ11 ዓመት ይብታጭም ከታጨው በኋላ 2 ዓመት 3 ዓመት ባልሳሳት ቆይተናል ሳንጋባ። ቤታችሁ አምጥተውሽ ነው ወይስ እዛው ባልሽበት ክፍለ ሀገር? ክፍለ ሀገር ነበርኩ መጀመሪያ። ከዛ ነው ወደዚህ ያመጡ። እሳቸው እዚህ ነበር የሚኖሩት ያኔ? አዎ ከክፍለ ሀገር መጀመሪያ ቀድሞ ወደዚህ ወደ ቅስና ምናምን ይሰሩ ነበርና እዛም እያሉ ወደዚህ የስራ እድል አግኝተው ነው መሰል መጀመሪያ የመጡት። እሺ እና እኔ ከዛ ወደዚህ ይዞኝ መጡ። ቀና በይ በቃ ሲገቡ ሲወጡ እንጂ እኔ ሌላ ነገር ቄሴ ማን እንደሆኑ ምንም አውቀው ነገር የለኝም። በቃ ቤተክርስቲያን እያሉ ይሄዳሉ ይወጣሉ። አርባ ነው ዛሬ ድግስ ነው ዛሬ ፍታት አለ ምናምን። በቃ ባልና ሚስት ሆነ እኮ የሆነ የምታሳልፈው ነገር ሊኖር ይችላል አይደል? ሁለተኛ ደግሞ ይሄ ምንድን ነው የሚባለው የሆኑ ሰዎች ይመጣሉ የሚተበተብ ነገር የመርጌታ ትምህርት ይማራሉ ይላሉ።
እሱን የተበትባሉ። በቃ እኔ በማልፈቅደው ነገር አይነት ነገር ነው የሚያደርጉት ማለት በቃ ይሄ የማይተበትቡት አይነት ነገር የላቸውም። ይሄ የሆኑ ሴቶች ሌሊት ይመጣሉ፣ የሆኑ ሴቶችም ወንዶችም ይመጣሉ፣ የሆነ ነገር ይይዛሉ፣ እንደ ምን ሰይጣን ምን ላለው ምናምን ነገር አይነት ነገር ይሰራሉና እኔ እንዴት ነው እነሱ ጋር ሰይጣን ጋር የሚያወሩ ሰዎች ጋር እንዴት ነው እኔ አብሬ የምቀጥለው? ይኸውልሽ ማውቀው ስላንቺ ተግባር ብቻ አይደለም ስለሳቸው ማውቃለሁ። የሰፈሩ ሰው ምን አይነት አባት እንደሆኑ የሚመሰክርላቸው እኔ ነኝ አብሬያቸው የምኖረው። ስለ ቄሴ አብሬያቸው የምኖረው እኔ ነኝ አይደለ? የሚመሰክርላቸው ደግ አባት እንደሆኑ ይታወቃል። ይኸውልህ አሁን ለሰራሹ ተግባር እሱም ከኔ በላይ ከሆነ መሸፋፈኛ አይደለም። ከኔ በላይ ማንም አያውቃቸው። ሰይጣን በአካል አቆማለሁ ምናምን እያሉ ከሌላ ሰው ጋር እንደዛ አይነት ስራ እየሰሩ እኔ እንዴት ነው እንቅልፍን መተኛት አልችልም። ሌሊት ተነስተው ይሄዳሉ ቤተክርስቲያን እያሉ ከዛ ሌሊት 6 ሰዓት 7 ሰዓት ሌላ ሰው ይመጣል። እኔን እንኳን ሊያስገቡኝ አይችሉም ክላስ ውስጥ። የሚያወሩት ቋንቋም ራሱ ምንም አይሰማም ማለት እኔ አልሰማቸውም። ሰይጣን እንትን የሚባለው ምናምን ይላሉ። የመርጌታ አይነት ስራ ነው የሚሰራው። ሰይጣንን በአካል አቆማለሁ ምናምን ነገር እያሉ ነው የሚያወሩት። በስልክ ራሱ እንደዚህ ሲያወሩ ተደብቄ እሰማለሁ። ከአንዳንዴ ቆማ እንደዚህ በአካል ታየዋለህ፣ የምትፈልገውን ነገር ያደርግልሃል፣ ከሰይጣኑ ጋር አገናኝሃለሁ ምናምን ነገር እያሉ ያወራሉ። እኔ ከእነሱ እንዴት ብዬ ልላቀቅ? ለምን ታዲያ መፍታት አትችይም እንዴ? እናት አባት አለሽ፣ ቤተሰብ አለሽ። እሺ እኔም ቤተሰብ አንደኛ ቅስናቸው ይፈርሳል በሚል ምክንያት እንዴት ቤተሰብ ሊያፋታኝ ይችላል? እነሱስ እንዴት ይፈታሉ? ሲጀምር ቤተሰብ እያወቀስ እንዴት ይሄንን ይፈቅዱልኛል ብለህ ነው? እየተጎዳሽ ከሆነ ለምን በትዳር ለትዳር ለምን ትሄጃለሽ? እና ሌላ ምን አማራጭ ነበረኝ? እንደማይፈቱኝ አውቃለሁ። ቤተሰብም ደግሞ እንደማይፈቅድልኝ አውቃለሁ። ቅስና እኮ እንደዚህ በቀላሉ ዝም ብሎ የሚፈታ ነገር አይደለም። ይኸውልሽ ልጅነቴን አሳጡኝ። እኔ ምን ላድርግ ታዲያ? ወይም እንደ ሚስትነት ቆጥረውኝ እንደ ባል ሆኖ እንዴት አልወለዳችሁም እስካሁን? እምቢ አሉ። ዛሬ ነገ በዚህ በአዲስ አበባ ውድነት እንዴት ነው አሁን ልጅ የምንለው? ቆይ ትንሽ እንቆይ ነው ስራችሁ። በቃ እኔ ከራይ ያረን እንዴ ምን ችግር አለ? እኔ እሱን አላውቅም። የራሳቸው ምክንያት ሊኖራቸው ይችላል። ግን እኔ ልጅ መውለድ እፈልጋለሁ። በቃ እንውለድ ስላቸው ከዚህ ልጅ ጋር ምን ያህል ጊዜ ሆናችሁ ከመኮንን ጋር እንደዚህ ስትዳሩ? እሱ እዚህኛ ግቢ ከገባው ጀምሮ ነው። እዚህ ከገባው ጀምሮ 2 አመት ምናምን ሆኖታል። እኛ ግቢ ከገባ 2 አመት ሙሉ ተላምዳችሁ አብራችሁ ትተኛላችሁ። ብቸኛው ወንድሽ ነው ግን እሳቸውን ካገባሽ በኋላ ወይስ ሌላም ወንድ አለ? ሄሎ እሱ ብቻ ነው የምታውቂው? ወጣት እኮ ነኝ። ታዲያ እኔ መሞት አለብኝ እንዴ? ከሱ ጋር አሁን እርግዝና ቢፈጠር እስከዚህ ልጅ ጋር ምን ልታረጊ ነው? ምን ሊውጥሽ ነው? እንደምን ይፈጠራል? እሱንማ የምጠቀመውን ነገር እጠቀማለሁ። ለማንኛውም የሆነውን ነገር ያየሁትን ነገር ቄስ ሲመጡ ወይም አባታችን ሲመጡ አሳያለሁ። ኦኬ እንደሱ እንዳታደርግ እኮ ነው ይሁን ለወር እያወራሁ ያለሁት። ምን እና ታዲያ ኦኬ ቪዲዮ ቄሴም ሆነ ማንም ሰው እንዳያልፍ እና ስላዛዘንሽ ልቶ ታሪክ ስላሳዘነኝ ልቶ አሁንም እኮ አምኜሽ አይደለም የሰማሁሽ። ገና አጣራለሁ ሁሉንም ነገር በደንብ ለማንኛውም ሁሉንም ነገር ማጣራት ትችላለህ። በልጅነቴ የልጅነት እድሜን ነው የቀሙኝ። ምን ላድርግሽ? እኔ እስካሁን ምንም አይነት ህይወት ያሳለፍኩት ነገር የለኝም። ማንኛቱም ሴት እኮ በእኔ ቦታ ብትሆን አንተ ታዝንልኝ ነበር። ይኸውልሽ አሁን ቤተሰብ ለምን አላማከርሽም? ይሄ ነገር መፈጠሩን ስታውቂ እሺ እንደማይሉኝ አውቃለሁ። ምን ብዬ ነው ማማከራቸው? ቢያንስ ለምን ነው ማስተማከራቸው? አንቺ ሌላው እንዲህ ስለወደድሽ እንጂ አይደለም። ይሄን ብትፈሪ ቅስናቸውን ይሉኛል ይፈርስባቸዋል ይሉኛል ብለሽ ከፈራሽ እንኳን ቢያንስ ፈርቼም ሳይሆን ደግሞ ግድ ነው። ቅስና እንደዚህ ዝም ብሎ የሚፈታ አይነት አይደለም። ታዲያ ትዳር ካልሆነ ምን ያደርግልሻል? ትዳር ካልሆነ ለአንቺ ካልተመቸሽ የምታማክሪው ሰው መኖር አለበት። አንቺ ግን የምትማከሩም ከሌላ ሰው ጋር ነው፣ የምትጋደኙም ከሌላ ሰው ጋር ነው። አማካሪሽ እኮ እሱ ከአንድ መናጢ ወጣት ጋር ነው እኮ ሴት ከሚያበዛው ወንድ ጋር ሴት የሚያበዛው እንደሆነ እንኳን ከዚህ ጋር ትጋደሚያለሽ። በቃ ወደዋለሁ። እኔ ምን ላድርግ? ይሄ ጥሎሽ እንደሚሄድ አታስቢ። ከቄስ የማላገኘው ነገር ነው የማገኘው። የእሳቸው ክብር አይበልጥም ከሱ ጋር እንደዚህ ከመሆን? ክብር እያልኩኝ እኔ ተጎዳሁኝ እኮ ስንት ዓመት ሙሉ። ምንም ቢሆን እግዚአብሔር በፈቀደው ሁሉም ሊስተካከል ይችላል። አንቺ ግን ከእሳቸው ጋር ትዳርሽን አሙቀሽ ተከብረሽ ብትኖር አይሻልሽም? ሴት ጋር የሚሄድ ወንድ ጋር እያወቅሽ እንኳን እየሰማሁሽ ነው በቪዲዮ ሌላ ሴት ታበዛለህ፣ ሴቶች ጋር ትሄዳለህ ትያዋለሽ። እሱን አውቃለሁ። ይሄን እያወቅሽ አንቺንም ጥሎሽ እንደሚሄድ አታውቂም? ሌላ ሴት ጋር እንደሚሄድ አታውቂም? አግብቼ ሄዱ ነው እሱን ፈታለሁ ደግሞ እያልሹ ነበር። እሱን ፈታለሁ እያልሹ ነበር። እንዳይለየኝ ፈርቼ ነው። አሁን እኔ ስመጣ ነው ማትፈቻቸው? እንዳይለየኝ ፈርቼ ነው እንደዛ ያልኩት።
እንዴት ነው እንደው የሚገርመው በፈጣሪ ስም። ቤተሰቦች የምትሰማው የምትናገረው ነገር ምንም ግራም ያጋባ ለሰሚም ደስ የማይል ነገር ነው። የተጋጨ ወሬ ነው የምታወራው። ለማንኛውም እንዴት እና በምን አይነት መልኩ ልነግራቸው እንደምችል አላውቅም። ለእኛ አባት ያየሁትን አይቻለሁ፣ እናንተም አይታችኋል የተፈጠረውን ድርጊት። እንዴት እንደምነግራቸው አላውቅም። ግን እስኪ ትንሽ ከባልደረቦችም ጋር ልስማማ፣ ላወራበት፣ ይሄን እናወራበት፣ እንመካከርበት። እስከዛ አንቺ ከኛ ጋር ትቆያለሽ፣ ያን ደንባራም ከኛ ጋር ይቆያል። አብራችሁን ቆዩ። እንደዛ አታድርግኝ። ወደ ቤት የት የትኛው ቤት ነው የምትሄጂው? እኔ ተነሽ እስኪ። ምን ትቅለሰለሳለሁ? ምን ትቅለሰለሳለህ? ቁስሉ ያጋጨው ካለ ያስቻላል። አርግስ ሹራብ። ድምፅ አልፈልግም። ካሜራማን ከጀርባ። እሺ ጎበዙ፣ ጀግናው፣ ሙያተኛው። ሙያክ ሌላ ነው እባክህ። ወንዶ እንዳጫወተ አይደለ? ልክን አላቅ ብለህ ተምችቀን ምንድን ያልከው? ምንድን ነው ያልከው? ምንድን ነው ያልከው? ጭው እንዳላረገ አሁንም ወንድ ለመሆን እንዳትሞክርሽ እሺ? ለመሆኑ ድርጊት ሌላ የተናገርከው ሌላ ሆኖ አግኝቼዋለሁ። መኮንን ታዲያ ላንተ መቀባጠር ነበረብኝ። ይኸውልህ አሁንም ወንድ እንዳትጫወት፣ አፍህን እንዳትከፍትብኝ እሺ? የምጠይቅን ብቻ ነው የምትመልሰው። ሴት አላቅም፣ ቤተሰብ፣ ልጅ፣ እህትና ወንድሜን አስተምሬ ነው ቁም ነገር በቅጭ ቤት ከገዛው በኋላ ነው ሴት ማቀው ስትል ነበር አይደል? ግን አንተ ያከራይክን ሚስት ታጫውታለህ፣ ሴቶች እያመጣ ታቀያየራለህ አይደል? ተግባርክ ይሄ ነው ያንተ። እሱ አንተ ነው የሚመለከት። አልበረደልህም መሰለኝ። እንግባባ መሰለኝ አሁን በሌላ ቋንቋ አይደል? አይ በቃ ቋንቋ ይገብቷል መሰለኝ። የትኛውን ቋንቋ ልጠቀም? የትኛው ልጠቀም? በእናትህ ይቅርታ። በቃ የትኛው ልጠቀም? ይቅርታ አልኩ። መነጋገር ወይስ መደባደብ? እሺ ነገር አፈር ድሜ ላብለህ። ቀጠቀጥኩ። ከዚህ ውጭ ምን ታደርግ? አዎ ንግግርህም በዛው ልክ እሺ። እሺ የቀጠቀጥኩ እንዲገባ ነው። ግልጽ ነው። እጄን እንዳሳርፍብህ እንዳታረግ ከዚህ በኋላ በሻልኩ አቅም ለራስህ ስትል ማለት ነው። መነጋገር የምትችል ከሆነ አክብረኝ እንድታወራኝ። ጸብ አይደለም የምፈልገው። አትቅለስለስ። እዚህ እንዴት አድርገህ ነው ለመሆኑ እቺ ሴት የተዋወቃት? እንዴትስ ያከራይን ሚስት እንዲህ ደፍረክ ቤትክ እንድትገባ ለማድረግ አያገባም አልኩ። ወይኔ አንተ ሴት ነው እንዴ መሰልኩ? ሴት ነው ወይ 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 የመሰልኩ? ሴት ነው ወይ መሰልኩ? አልበረደልኩም አይደለ? ገና ገዳ እስኪበርድልህ ድረስ ከፍ ዝቅ እያደረኩ እቀጠቅጥሃለሁ። ተነስ አሁን ተነስ፣ ተነስ፣ ተነስ እኮ ነው የምልህ። ተነስ ጭባ። በረደልህ ወይስ ልድገማው ነው? በጣም ጥሩ ጎረምሳ ይወጣል። ጥሩ ወንድ ትጫወታለህ። አልበቃህም? አልበቃህም አይደለ? አልበቃህም አይደል? እሻው ምንድነው የምትፈልገው? ከኔ ምን እንድነግርህ ነው የምትፈልገው? እየደጋገምኩ እየጠየቅኩ ነው ያለሁት። እንዴት አድርገህ ነው ያጠመድካት? የቄስን ሚስት ያከራይክን ሚስት ህሊናስ እንዴት ፈቀደልህ? እንዴት አድርገህ አረካት? እንደው እንዴ ይሁን በሰዓቱ ነግሬያለሁ። ምንም የለኝም። በቃ ይሄንም አሁን ነው እንደዚህ አይነት ቤት ያለው ቤቱን ምናምን እንዴት አድርገህ ታዲያ እንዴት አድርጌ ልንገርሽ? ይሄን ነገር ካልነገርኩ ምንም ነገር ስለሌለኝ ከቤታቸው ተከራይቼ ስገባ ያለኝ አማራጭ እሷን መጠቀም ነበር። ማለት እሱ ብዙ ጊዜ ስለማይኖር ያው ሌላ ሴቶች ጋር ሰመጣ በሆነ ጊዜ
መጣችና ለምን እንደዚህ ታደርጋለህ ምናምን የሆነ ወሬ አቀረበችልኝ። ከዛ ስታደርግ እኔ ደግሞ ያለኝ አማራጭ እሷን እንደምንም ማጥመድ ነበር። ምን ማለት ነው አልገባኝም። ምክንያቱም ደጋግሜ ሴት ሳመጣ ነው እሷም መታ ቤት ጋር ልትመክረኝ ሞክራ ነበር የመጣችው። ስለዚህ ያንን አጋጣሚ ከጠቀምኩና ምን ትመክርህ? የራሷ ልታረግ ነው ወይስ? አይ እንደዛ አይደለም ሀሳቧ የነበር ቅድሚያ ማለት ለምንድን ነው ሴቶች በአንዲት ሴት ማትቆሙ ምናምን እንደዛ አይነት ትመክረኝ ነበር ያሰበችው። ከዛ እንዴት ነው እነዚህ ሁላ ሴቶች የሚመጡልህ ምናምን ስትለኝ እኔም የራሴን ሲስተም ተጠቅሜ እሷን በፍቅር እንድትወድቅ አደረኳት። ምንድነው? ምን አይነት ሲስተም ነው የተጠቀምኩት? ምክንያቱም በሰዓቱ ቤት ኪራይም ከፍለው ስላልነበረ ብዙ ጊዜ እሷ ቤት ኪራይ ስለምታስከፍለኝ፣ ስለዚህ እሷን እንደዚህ መጠቀሚያ ካደረኳትና እሷን በእጅ ውስጥ ሳስገባዋት ቢያንስ በሌለኝ ጊዜ ቤት ኪራይ ታርፈኛለች ብዬ አሰብኩ። ሴት የምታበዛ ወንድ እንደሆንክ እያወቀች እንዴት እሷ ያንተ ልትሆን ቻለች? አልኩህ እኮ እየነገርኩ ነው። ይኸውልህ ወንድሜ አድምጠኝ። እሷ ቅድሚያ ልትመክረኝ ነበር የመጣችው ወደ እኔ ቤት። ከዛ ስትመጣ እንዴት ነው ለመሆኑ እነዚህ ሁሉ ሴቶች የሚነግሩልህ እንዴት ነው ምናምን ስትለኝ እኔ በቃ ማለት እኔ ከግንኙነት ጋር ያለኝን ነገር ምናምን በደንብ አድርጌ ስነግራት በቃ እሷ መሳብ ጀመረች ምናምን ስለ ፍቅር ያለ ስለ እንክብካቤ ሴቶችን እንዴት አድርጌ ማማለል እንዳለብኝ ለሴቶች ምን ያህል ፍቅር እንደምሰጣቸው እሱ ነገር በደንብ አድርጌ ስነግራት በቃ ደጋግማ ወደ ቤት መምጣት ጀመረች። በቃ ማለት ጊዜዋን እኔ ጋር ማሳለፍ ጀመረች አይደል ምንም ሳናረግ። ከዛ በቃ ጓደኛሞች ሆንን። ከዛ እንግዲህ እኔው በሰዓቱ በሆነ ጊዜ ሴቶች አይመጡም ነበርና አልጋ ውስጥ ተቀመጠች። ከዛ ሳምኳት ምናምን ደባበስኳት ምናምን በቃ ምናምን ሳረጋት እሷ ራሷን ልትቆጣጠር አልቻለችም። ከዛ የሆነች ግንኙነት ፈጠር። ከዛ በኋላ ጭራሽ አትቀርም። እሷ ናት ጀመር እንጀራ ታመጣልኛለች፣ የሚበላ ነገር ታመጣልኛለች፣ ቤት ኪራይ የሌለኝ ሲሆን በቃ ከበር ታደርጋለች፣ እሷ ችግር የለውም ትለኛለች። ከዛ በኋላ በቃ ያለኝ አማራጭ እሷን ሙሉ በሙሉ እቅፌ ውስጥ ማስገባት ነበር። እንግዲህ ነግሬያለሁ። ቤት ኪራይ እንዲቀንስልህ ነው ወይስ ምንድን ነው? በቃ እሱ ነገር ብቻ አይደለም፣ በራበኝ ጊዜ እንኳን ደራሽ ነች። ነግሬያለሁ እኮ ለእሷ እኔ ምንም ፍላጎት የለኝም። ያለኝ አማራጭ መጠቀሚያ ነበር ማረጋት። ነገር አይተዋል፣ ቪዲዮን አይተው እኮ አይተዋል አይደል? ሁሉም ቪዲዮ። እኔ ለእሷ ምንም አይነት ፍላጎት የለኝም። በዛ ላይ ባቂ ሲደክሱ ናችሁ በጣም ምንድን አባቂሲ በጣም ደግ ሰው ናችሁ። ደግ አባትማ እንደሆነ አውቃለሁ። አንተ ጨከንክባቸው እንጂ ህመሜ ላይ ሌላ ህመም አትዝራብኝ። ወቀሳውን ሊናን ምናምን ቶ ጭካኔን ግን በዚህ ልክ መሆኑን እያየን ነው። አባ ቀይ ምን ቢያረጉ ነው ደግ ናቸው ብለኛል ማለት ፈልግ ምንም ያላረጉን አባት ቄስን እኔን ፈልጌዋለሁ የሚጨክንኩባቸው ማለት ነግሬያለሁ። መጀመሪያ ላይ ቤት ኪራይ ታውቃለህ፣ መሰራው ስራ ፈርኒቸር ነው። የሚከፈለኝ ደሞዝ በጣም ትንሽ ብር ነው። ስለዚህ የሚከፈለኝ ብር ከወር እስከ ወር አያደርሰኝም። ስለዚህ ያለኝ አማራጭ በቃ አባቂሲን በደንብ እነሱ እንደዚህ ከበር ያደርጉልኛል ብዬ ስለማላስብ እሷን ከተግባባኋትና እሷን እኔ ካረኳት በኋላ እሱም ጋር በደንብ ተግባባን። በቃ ቤት ኪራይ በሌለኝ ጊዜ ምናምን ስንጫወት በቃ ቤት ኪራይ እንዳታስብ ከሌለ ይቀራል ችግር የለውም እኛም እንደዚህ ሆነን ነው ከዚህ የደረስነው ምናምን እያሉ በጣም ብዙ ትልቅ ነገር ያደርጉልኝ ጀመረ። እና እንዲህ እሳቸው የቤት ኪራይን በዚህ ልክ ከሸፈኑልህ እሷን መጠቀም ምን አስፈለገ? እሱ ካረፈደ ነው። ቆይ ምን አስፈለገ? እኔ እውነቱን ማወቅ ስለፈለኩ ነው እንደዚህ አብዝቼ እየጠየቅኩ ያለሁት። ሁለተኛ እየነገርከኝ ያለው ነገር እየተጣረሰ ነው። እሺ ምንድን ነው እንድነግር የምፈልገው? ከዚህ ውጭ ምን ልንገርሽ? አንደኛ እኚህ ሰው የቤት ኪራይ ራሳቸው እንደሚቀንሱልህ ግድ የለም ልጄ እያሉ እንደሚያስተካክሉልህ ደግ አባት እንደሆኑ እየነገርከኝ ነው። እሷን ደግሞ በዚህ በእጅ አዙር ተጠቀምኩኝ ለቤት ኪራዩ እንዲቀንስልኝ ትለኛለህ። ሰውዬ ነገርኩህ። እሳቸው ከፈቀዱልህ ሌሎች ሴቶች አይበቁም? የእሳቸው ሚስት መንካት ምን አስፈለገ እያልኩ ነገርኩህ እኮ። ሰውዬ ምን ሆነ ነው እንዴ? እቺን ሴትዮ እጅ ውስጥ ካስገባኋት በኋላ ነው እሱን የተዋወቅኩት። ደግ አባት መሆናቸውን ያወቅኩት ስለ ቤት ኪራይ መቀነስ፣ ስለ ሌላ ስጦታዎች መስጠት ምናምን ከሷ በኋላ ነው እሱን ያወቅኩት። እኔም ለዛ ነው ህሊናዬን እሳቸው ነች እሷ ሁለቶችን ቢያከራዩ እኮ እሷ ነበር ቤት ኪራይም ትቀበለኝ የነበረችው ቅድሚያ። ከረጅም ጊዜ በኋላ ነው እሱ ጋር በቃ በደንብ ተግባባንና ያው ዝክርም ይጠሩናል ምናምን። ያው ደግ አባት ናቸው። እዚህ አሁን ደግ አይደሉም? ደግ ከሆኑ ለምን ሚስታቸውን ቀማ ምናምን ብለህ እንዳትወቅሰኝ። በጣም ደግ አባት ናቸው። ለአካባቢው ያለው የሚባሉ ምናምን እኔ ስለተጸጸትኩ ነው እየነገርኩህ ያለሁት።
ስለዚህ በጣም ደግ አባት፣ ለአካባቢው አዛኝ፣ ሰው የሚኮራባቸው፣ ሰው የሚመካባቸው። እኔ እሱን ምን አውቃለሁ? እሱን አላውቅም። በቃ አንዳንድ ግለሰብ ገባው ተከራየው ከትንሽ ጊዜ በኋላ እሷን ተዋወቋት በደንብ። ከዛ ልክ በዛ አይነት የተፈጠረ ነገር ነው እንጂ እሱን ከሷ በፊት አይደለም የማውቀው ከዛ በኋላ ስለሆነ ነው። ስለዚህ ደግ አባት መሆናቸውን ሳውቅ ግን በጣም ነው የሚጸጽተኝ። ግን እሺ አሁን እኔ ምን አደርጋለሁ? ደግ አባት መሆናቸውን ካወቅክ በኋላ አተዋትም? አሁንማ እኔ ብተዋትም እሱ አትሆኝማ። ነገርኩህ አይደል እንዴ? አይተዋል እኮ ቪዲዮውን በደንብ አይተዋል አይደል? በቃ እኔ በደንብ እውነት ለመናገር ፍቅር አሰጣጥ እንችልበታለሁ። እንዴት አድርገህ ብትለኝም ልነግርህ እችላለሁ። ነገር ያለው በርግጥ ከዚህ በፊት አንድ ሴት ልጅ ምን ትፈልጋለች መሰለህ? ቅድሚያ ከአንድ ወንድ ልጅ ሙሉ የሆነ ነገር ትፈልጋለች። ሙሉ ነገር ምንድነው? አስይዘህ ስላሟላላት ምናምን ሙሉ ነኝ ብለህ እንዳታወራ ወንድ ልጅ ከሆንክ። ምክንያቱም ሴት ልጅ መረዳት አለብህ። ሴት ልጅ ማወቅ አለብህ። ስሜቷን መረዳት አለብህ። በቃ መቼ መዋብ እንዳለባት መቼ ሲጀመር ሴት ልጅ ውጭ ላይ መዋብ አትፈልግም። አልጋ ውስጥ መዋብ ትፈልጋለች። ስለዚህ እኔ ምንድነው የማደርገው? እሷ ስትመጣ ቅድሚያ ቁርስ እንኳን ይዛልኝ መጣ ከቁርስ በፊት ስማታለሁ፣ እዳብሳታለሁ፣ በደንብ አድርጌ ፍቅር እሰጣታለሁ። ክናፍሮቿን ዳሌዎቿን እያሻሸው ምናምን ማለት ስሜቷ እስከሚመጣ ነገሮችን በቀስ ባለ ረጋ ባለ ሁኔታ ነው የማደርገው። ጠለፍ ጠለፍ አልልም። ስለዚህ እነዚህን ነገሮች ብዙ ሴቶች ከማንም ላይ ያገኙ ይችላሉ። አሰብከው አይደል? አሁን እኮ ብዙ ሴቶች ባላቸውን ትተው የሚሄዳቸው ምክንያቱም አንዱ ሊሆን ይችላል። ስለዚህ ሴትዮ ከኋላ ያላገኘችውን ነገር ከኔ አግኝታለች ማለት ነው። ስለዚህ ምንድነው ያላት አማራጭ? አሁን እኔ ጋር ግፊት ነው። በቃ በትንሹም በትልቁም ነገር የሆነ ነገር በተፈጠረ ቁጥር የሆነ ነገር እያነሳ ሴት እንደዚህ እያደረክ ነው የምታሰምተው? አይ እሱ አይደለም፣ እሱ ሌላ ጉዳይ ነው። ምንድነው ሌላ ጉዳይ ማለት? ምን ልበልህ? ምን ነገር ትፈልጋለህ? ሌላ ነገር ንገረኝ፣ ጉዳዩን ንገረኝ። ሌላ ጉዳይ ምን ማለት ነው? እሱ ታሪክ ብዙ ነው። ታሪኩን አሳጥበት ነገረኛል። እሱን ግዴታ መናገር አለብኝ? ይሄን እኮ ነው አይደል? ፈልገው ነገር እኮ ነገርኩህ። የምፈልገው አሁን ደግሞ ሌላ ጉዳይ ስላለው ሁኔታ ነው። እሱ ሲናፍቅ አልተገባባንም መሰለኝ። አላወቅኝም። አሁን የምትደባደብ ነው? አፈርድም ያበላሃለሁ እያልኩ ነው። ወይኔ መኮንን በቃ እሱ መስተፋቅር እጠቀማለሁ። እሺ አጅሬው መስተፋቅር ትጠቀማለህ? አዎ ማለት እኔ እሷን በመስተፋቅር አይደለም፣ ሌላ ሴቶችን ግን መስተፋቅር እጠቀማለሁ። ቤት የሚመላለሱት በሙሉ ሴቶች የመስተፋቅር ናቸው? አዎ ማለት እኔ ምን አይነት መስተፋቅር ነው የምታሰራው? እስኪ ነፋቂ ማለት ጥርሴን እየፋቅኩ ጠጋ ብዬ የሆነ ነገር ካደረግኳት በቃ ያቺ ሴት ከኔ አትሸሽም፣ ከኔ አትርቅም። በዛ አጋጣሚ በቃ የትኛውም ቦታ ላይ አሉ የተባሉ ሴቶችን ቆንጆ የሚባሉ ሴቶችን እኔ መርጦኝ ሳይሆን መርጭ ነው የማመጣቸው። የት ቦታ ናት ቆንጆ ሴት ያለችው ብዬ ነው እኔ ሰርች የማደርገው። ስለዚህ ያቺ ቆንጆ ሴት ያለችበት ቦታ ላይ እሄዳለሁ። ከዛ ትመጣለች? አዎ ትመጣለች። በቃ ማን ነው ማስተፋቀሩ ሊሰሩልህ? ማን ነው ይሰሩልህ? ቄሴ? ቄሴ እሳቸው? አረ ቄሴ እንደዚህ አይነት ሰዎች አይደሉም። በጣም ደግ ሰዎች ናቸው። የተከበሩ ለአካባቢው ያሉ የተባሉ በጣም ደግ ሰዎች ናቸው። ቄሴ አይደሉም። ሌላ ሰው ሌላ ቦታ ነው ያሰራሁት። ከአዲስ አበባ ወጥቼ ልጅም በመስተፋቅር ነው ያሰራት? በእርግጠኝነት ልጅቷን በመስተፋቅር አይደለም፣ በጣም ርቄ ሄጄ ነው መስተፋቅር ነው ያሰራሁት። ከአዲስ አበባ ወጥቼ በጣም ሩቅ ቦታ ሄጄ ነው ያሰራሁት። የእሷን ነው የሌሎቹ? አይ የእሷን መስተፋቅር አይደለም። እርግጠኛ የእሷን እኮ ነገርኩህ። ይሄ የፍቅር አሰጣጥ ሴቶች እንዳሉህ እያወቀች እወድሃለሁ የምትልክ ሴት፣ ትዳር ያላት ሴት እንዴት በየትኛው እውነተኛ ፍቅር ብታፈቅር ነው? እንዴት አድርጌ ልንገርህ? አንተ ግን መስማት አትችልም መሰለኝ፣ ማድመጥም አትችልም፣ መጠየቅ ብቻ ነው የምችለው አይደል? ይኸውልህ አንዲት ሴት ከአንድ ወንድ ልጅ ምን እንደምትጠብቅ ጠንቅቀህ ማወቅ አለብሽ፣ ቅድሚያ እኔን ከመጠየቅ በፊት። ገባህ? ይኸውልህ አንተ ለኔ አትመክረኝ። አንተ ለሚስትህም እርግጠኛ ነኝ የምታውቀው ነገር የለም። ካንተ ጋር እዚህ አይደለም ማውራው። ተነገ ትርስ ይርታ ቆሻሻ ይርታ ነውጣ በዛ። እንግዲህ አባታችን እርስዎን እዚህ ድረስ ያስጠራሁት እኔ ያው መርማሪ ጋዜጠኛ ነኝ።
ሚዲያችንም እንደ ሚዲያ እዚህ ጋር ካሜራ አቁመን እርሶ ፊት ይሄን ወንድማችንን ልንመክረው ወይም እርሶ እንዲመክሩት የቤቱ አከራዩ እንደሆኑም አውቀናል፣ ሰምተናል። አጠገባችን ስለተገኙ እጅግ አድርጌ አመሰግናለሁ አባቴ። እግዚአብሔር ያክብርልኝ። አሜን። እንግዲህ ሰው መኮንን ያው ትንሽ የባህሪ ግድፈቶች የሚታይበት አይነት ወጣት ነው። በተደጋጋሚ ተመክሯል፣ ተዘክሯል። ያው ግን ልጁ ትንሽ ባህሪው አስቸጋሪ ነው እና እንዲመክሩት ብዬ ነው የመጣሁት። ቤት ውስጥ ሴት ይዞ ይገባል። ሴት ይዞም ገብቶ ከሴቶች ጋር የሚወሰልት አይነት ሰው ነው። እውነት ነው። እና ስለዚህ ልጅ ምን የሚሉት ነገር አለ? እስኪ ይምከሩትም በዛው አያይዘው። እንደው ምናልባት እንደው እናንተን እኩዮቹን ምናምን ካልሰማ በቀር እኔማ ስንት ቀን መከርሁት። እንደው ልጅ ስንት ቀን መከርሁት። እንደው አንተ ክንፈ ገብርኤል ያውቁ ኖሯል እርሶ? እንዴት አለም? እሺ እንዴት እንደው በመጠጥ ኃይል እየተገፋፋ ነው ብዬ ነው እንጂ ስንት ቀን እኔ አይቼዋለሁ እኮ ሴት ይዞ እየመጣ ማታ ማታ። እንደው አንተ ክንፈ ገብርኤል እግዚአብሔርም እኮ እንዲህ አይነቱን ድርጊት አይወደውም። ሚስት አግባ ሚስት አግባ። በቃ አሁን ከዝሙት ለመዳን ከሆነ የምትፈልገው ሚስት አግብተስ ብታርፍ ምኑ ነው ያስፈራ? ስራ ነው አለ አካል ሙሉ ነው። እንደው ይሄንን ድርጊት ይሄን መጥፎ ነገር እንደው ተው ብለው እሱም እንደው ወደደው መሰል ተመችቶታል መሰል እምቢ አለ እንጂ እኔማ መቼ ስወጣ ስገባ አፌ ዝም ብሎ የዘመኑ ልጅ እዚያው እርሱ በእርሱ እኩያ ሲሆን ነው መሰል የሚግባባ እንጂ እኔስ ዝም አላልኩም ነበር። እስኪ ደግሞ እናንተ ወይ የበኩላችሁን ትወጡ እንደው እንደርሶ ያው እንደርሶ ትልቅ አባትነት ደግሞ እርሶን ቢሰማ ብለን ነው ያስገባውት። እርሶንም ልጁ ባለትዳር አይል ምን አይል ያገኘውን ሴት ነው አስገብቶ እንግዲህ የሚዳራውና ያለበት እያደረገ ያለው ድርጊት ተግባር በጣም የሚያሳዝን ነው። በጣም የሚያሳዝን ነው። እንዴ ከባለ ትዳሮችስ ጋርስ እንዲህ አይነት ነገር እንዳለስ እውነት እንደው ልጅ እንደዛ አላውቅም። እዛ መጠጥ ቤት ይኸው ሴቱም ወንዱም መቼም አሁን እንደው ወጣትነት ከባድ ነው እና እንደው ወደ መንፈሳዊውን እውቀት ያላወቀ ሰው ይስታል፣ ብዙ ጊዜ ይስታል። በቃ ይሄ ጊዜያዊው ደስታ የሚቀጥል ነው የሚመስላቸው፣ ለዛ ይሸነፋሉ እንጂ እኮ ህጉ ቢታወቅም ኖሮ ከባድ እኮ ነው። ትዳር ማለት በጣም በጣም እኛ ሰዎች ስንባል እንደ እንስሳ መሆን የለብንም። ህግ የተሰመረልን መስመር አለ እና በዛች መስመር ነው ልንሄድ የሚገባ። ከዛ ወጣ ካል ስህተት ነው የሚሆነው እና እኔ ወጣትነታቸው እያሸነፋቸው ደግሞ ደስታን የሚያገኙት እነሱ እዛ መጠጥ ቤት ነው የሚመስላቸው። ያንን ሲቀማምሱ በቃ ሌላ ነገር ውስጥ ይገባሉ። ሴቱም ያው ነው፣ ወንዱም ያው ነው። ተያይዞ አንዱ ጋር ይሄዳል እና እኔ እኮ እውነት ደክም ያለው እኮ አሁን እኛ ጋር ከገባ እንግዲህ 2 አመቱ ነው። 2 አመት ሙሉ ጨቀጨኩት። ይዋ ያገባ ምኑን እንደፈራው እኔ እንጃ። ምኑን እንግዲህ እኛም አግብተን እየኖርን ነው፣ ሌላውም አግብቶ እየኖረ ነው። ምንም እኮ የሚከብድ ነገር የለውም። ምን ስለ ትዳር ሲወራ ምን እንደሚያስደነብራቸው ማን የትዳር መጥፎነት እንደሚነግራቸው እኔ አላውቅም። የዛሬ ዘመን ልጆች እየሰማህ ነው መኮንን? አግባ ነው የሚሉት። እንደው አንተ ተወሰልታለህ። ክንፈ ገብርኤል እንደው ለምንድን ነው ቃሌን ማተሰማኝ? አግባ እንዴ ልጅም ቢወለድ ብለህ ከሆነ እኮ ልጅ ይዞት የሚመጣ የራሱ በረከት አለ እኮ። ልጆች እኮ ከኛ ይፈጠሩ እንጂ የሚያሳድጋቸው እግዚአብሔር ነው። እንኳን ሙሉ አካልና ወርቅ የሆነ ሙያ እያለ ረ እውነት እንደው ይብቃህ እስኪ እንደው በቃ ይበል። ለማንኛውም እስኪ አባታችን ከእርሶ ጋር አንዴ የተወሰነች ነገር ልመካከር። እሱ ወደ ውጭ ቆየኝና በዚህ ልጅ ዙሪያ ብዙ የምንመካከረው ነገር አለ። ይሁን ጥሩ መልካም። እስኪ ይሩጣ። ምን ሰው እንደመከረው ነው እኮ።
እርሶም ከቅዳሴ ከኪዳን የመጡት አረፋፈዱን ቤቶትም ብዙ ገና ሳይቀመጡ ሳያርፉ ነው ከነለበሱት እንግዲህ ያስመጣሁት። ያው የዚህ ልጅ ጉዳይ አስጨንቆን ያደረገው ድርጊት ትንሽ ከነገሮች ከሀሳብ ከአቅማችን በላይ ሆኖ ነውና ነው ስለሱ እንድንመክርበት ነው። ያው ምንም ችግር የለም። እንደውም እናንተ ናችሁ መመስገን ያለባችሁ። ለአንድ ለጠፋች ነፍስ ብላችሁ እናንተ በዚህ ልክ መጨነቃችሁ ይሄ እውነት የኛ የካህናት ስራ ነበረ። አሁን ይህን ልጅ ለማዳን ልጄ በቃ አብረው የሚውሉትን ሰው እንትን ማለት ነው። አብረው የሚውለውን ሰው መለየት ነው። ዳዊት ምን ይላል መሰለ? ምስለ ጻድቅ ተጻድቅ ይላል፣ ምስለ ጠዋይ ትጠዊ። ምንድን ነው? ተጻድቅ ጋር ተዋልህ ጻድቅ ነው የምትሆን፣ የጽድቅ ስራ ነው ስትሰራ የምትውል። ከእኩይ ከክፉ ሰው ጋር ከሆንክ ግን በቃ ክፉ ነገር ነው ስትሰራው የምትውል። እና አዋዋሉን ነው ይሄን መቀየር ያለበት። እና እናንተ በዚህ ልክ ተጨንቃችሁ እውነቴን ነው ይሄ የንስሐ አባት ስራ ነበር። ልጄ ምን ላይ ነው የሚውል? ምን እያደረገ ነው? በመንፈሳዊ ህይወቱ ዝሏል ወይ በርትቷል ወይ? የኛ ስራ ነበር። እንግዲህ ቀድማችሁናል። የዛሬ ዘመን ልጆች ጎበዞች ነው። ጎበዝ እንዲህ በአንድ በኩል እንትን የሚል እንዲህ የሚያናድር ነገር ቢኖርም እናንተ የመሰለ ሰው ደግሞ ሲነሳ በጣም ያስመሰግናል። በርቱ። እስኪ ግድ የለም አባቴ፣ እኔ አንድ ምነግሮት ነገር አለ። ትንሽ እንዴት እንደምጀምርሎት እንዴት እንደምነግሮት አላውቅም። ትንሽ ነገሩ ስብስብና ክብድ ያለ ነገር ነው። እንዴት ማለት እንዴት ብዬ ከአንደበቴ እንደማወጣው ራሱ ልነግሮት አልችልም። የተፈጠረውን ነገር ዛሬ ላይ ይሄ ነገር ትንሽ ቆየት ብሏል፣ ግን ዛሬ ላይ የሆነውንም እንግዲህ እኛ ምን ካህናት እኮ ነን። ካህን ደግሞ መሬት በለው። እኛ ካህናት ብዙ የነፍስ ልጆች አሉን። ከብዙ ሰው በጣም ከባድ ነገር አንተ ነፈሳትም እንጂ ያው መጥፎ ስለሆነ ብዙ የንስሐ ልጆች አሉት። እና ከባድ ነገር እውነት ሰው ይሄንን ያደርገዋል ወይ የሚባል ለጆሮ የሚከብድ እና ብዙ ነገር እንሰማለን። ምን ከእነዚህ አንተ የገዘፈ ይሆናል ልስማው፣ ችግር የለም። እንግዲህ አይ አባቴ ነገሩ ትንሽ እርሶን የተመለከተ ሆኖ አገኘሁት። ደግሞ ታሪኩን ትንሽ ከበድ የሚያደርገው የእርሶ ነገር ሆነብኝ እና የኔ ደግሞ ምን ይሆናል? ልጄ እኔ ደግሞ ምን አደረኩ? ልጄ ምን ተወራ? ይሄ ልጅ እንግዲህ በጣም ከሚባለው በላይ ሴት አሳዳጅ፣ ያገኘውን ሴት የሚመራ አይነት ወንድ አይደለም። ይሄንንም እሱስ መች ይክዳል? አይክድም፣ አልካደም። የተያዘበትም ተይዞበታል። የሆነው ነገር ግን አባቴ እንግዲህ በቃ ብዙ አሁን መለስ ቀለስ ስል ሰዓት መፍጀት ሆነብኝ። ግን ነገሩን መፍትሄ ብናበጅለት ባይነኝ። እንደኔ ነግሬዎት ባልፎ ይሻላል። ኧረ ያው ንገረኝና ተባብረን ልባት እንስጠው እንጂ መፍትሄ እናበጅለት። እሺ አባቴ በቃ መኮንን እንግዲህ በዛሬው ዕለት ጠዋቱ ነው ሲወሰልት አግኝቻለሁ። አልጋው ላይ የራሱ እዚሁ ቤት ሲወሰልትም የነበረው ከእርሶ ባለቤት ጋር። በስመ አብ ወልድ ወመንፈስ ቅዱስ ሳሊለነ ቅዱስ ሚካኤል አባቴ ምኑን አሰማኝ በጠዋቱ። መብርሃን እናቴ በፍጹም ልጄ ተሰስተሃል። በፍጹም አይሆንም። ተው እንጂ አሁን እኔ ጥሩ ስናወራ አልነበረ? እንዴት ባንዴ ትቀሽራለህ? ተው እንጂ ባይሆነው እኔ ባለቤትን አውቃታለሁ። እመቤት አታረገውም በፍጹም። እውነት ተሰስተሃል አባቴ። እሱ ነው ግራ የገባኝ። እንዴት እንደምነግሮት እንዴት በቃ ሳወጣ ሳወርድ ልጄ ነው የከረምኩት። እሱም አንገቱን ደፍቶ የከረመው የቆቁጭ ያለው እኮ ወዶ አይደለም አባቴ። ስራው ድርጊቱ መጥፎ የሰራ ሰው ድሮስ ቢሆን ምን አፋለውና ምን እንትን አለውና ቀና ብሎ ያያል። ምን ድፍረት ኖሮት። ግን አሁን ያልከውን በፍጹም ነው የምልህ፣ በፍጹም አላምን። የኔ ባለቤት እመቤት ተው እንጂ ልጄ ተው እንጂ። እኔ እስኪ የኛ ላቅም እና ካንደበቴ ምናልባት የተሻለ የኔ ያሳደግኳት ምናልባት ቪዲዮውን ላሳየዎት ነገሩን ጭራሽ በቪዲዮ እስኪ ይዩትና እንግዲህ እዚህ ቤት ውስጥ የተቀረጸ ነው። አባ መድኃኒዓለም እንዳው ኧረ ናት፣ ኧረ ራሷ ናት ልጄ። እግዚኦ
እንግዲህ አባቴ ከዚህ በላይ ማሳየት ብዙ አልፈለኩም። ድምጽም ቅጅ ያለው ሲያወሩ የነበረውን ነገር እመቤቴ፣ ኧረ ምኑን ያየሁት ቅዱስ ሚካኤል አባቴ፣ የኔ እመቤት፣ የኔ እመቤቴ፣ ምኑን አሰማሽ? ምኑን አሳየሽ? በመድኃኔዓለም ስም ኢየሱስ ክርስቶስ እግዚኦ መሐረነ ክርስቶስ፣ እግዚኦ መሐረነ ክርስቶስ። መብራት አዛኝቱ እንዲህ ነው የተነጋገርነው። ለድካም ይሄ ነው የሚገባኝ? ቅዱስ ሚካኤል ማገለግልህ ለኔ ለድካም ይሄ ነው የሚገባኝ? እግዚኦ እንዴት ነው አሁን? እንደው ኧረ በህልምህ ነው በለኝ አባቴ፣ ኧረ በህልም ነው በለኝ፣ ኧረ የጠላት ወሬ ነው በለኝ አባቴ። መብርሃን አዛኝቱ አታዋርጂኝም፣ አንቺማ አታዋርጂኝም፣ አምንሻለሁ፣ አታዋርጂኝም። እያወቅሽ ትጋቴን እያወቅሽ ክነቴን እንደምወደው እያወቅሽ እመቤቴ አታረጊውም። እግዚኦ ኧረ በህልም ነው በለኝ ልጄ፣ ኧረ በህልም ነው በለኝ፣ ውሸት ነው በለኝ አባቴ። ቢሆን ደስ ባለኝ እና እውነት ነው ልጄ። በስመ አብ ወወልድ ኧረ ናይ ምን እንደሚባል አላውቅም። እግዚኦ መሐረነ ክርስቶስ። ኧረ ለካ ለዛ ነው ማታም ያልሆነ ህልምን ያየው። እንደው አይቼው ማላውቀውን ያልሆነ ህልምን ያየው። ኧረ መድኃኔዓለም እንደው ምን አሉ ስንት ነገር እያሰቡ አባቴ መድኃኔዓለም እግዚኦ መሐረነ ክርስቶስ። እግዚኦ ምን ያህል ያምኗት ግን ምን ያህል ያምኗት ነው? ከራሴ በላይ ነው እንጂ ልጄ፣ ከራሴ በላይ። እንዴት ተቃርግ ግን እርሱና እርሷ እቺ ልጅ እኔ በገዳም ነው ያደግኩት። ይሄ ቅኔውን ስማር ገዳም፣ ድጓውን ስማር፣ አቋቋሙን ስማር ገዳም፣ ከገዳም ነው። ይሄንን ያለሙን ብዙም አላውቀውም። አሁን ለስብከቱ ለምኑ ሲል ነው ያዳመጥሁት፣ እንዲሁ ያየሁት። እንዲሁ እዛ ገዳም በቀረሁ ኖሮ ምን አለበት? ግን እኔ ትዳር ይዤ ልጆች ወልጄ ለብዙ ለንሳ ልጆች ሲመጣው ስለ ትዳራቸው ውድቀት ይነግሩን ነበር። እና እኔ አግብቼ ልክ ጥሩ የሆነ ትዳር ኖሮኝ ልጆችን በዛ ማስተማር እፈልግ ነበር እንጂ እንግዲያ ምን አንዱ ገዳም በቀረው ኖሮ ክህነቴን ጥንቅቅ አድርጌ ይዤ ለብዙ ሰዎች አርአያ ዓለሙ ላይ ተቀምጦ በትዳርም ተሆኑ ዓለምን ድል ተነስቶ በአንድ ተወስኖ ትእዛዝ እግዚአብሔርን እየፈጸሙ ስጋ ወደሙን እየተቀበሉ ዓለሙ ላይም ሆኖ መጽደቅ ይቻላል የሚለውን እኮ ለማስተማር በስራም በቃልም ለማስተማር እኮ እግዚኦ ያው ረክሳ በመድኃኔዓለም ስም የእርሶንም ቃል የእርሶንም ምን እንደሚባል አላውቅም። እንዴት ቆይ ከየት አመጣችሁ? እንዲህ አይነት ልጅ እኮ አልነበረችም ልጄ። እዛም እንግዲህ ከእናት አባቷ ጋር ነው ነበረች። እኔ እንግዲህ እንደነገሩ ከዛዛ ከገዳም ስልኖር ልጅቱን እንደው ቤተ የእሷ ዘሮች በሙሉ በጣም ጨዋ ወልዶ ጨዋ ያሳደጋቸው ነበሩ። እና እኔም ለእኔም የሚሆነኝ ሰው ማን ነው የሚገበኝ አይነት ሳጣራ በቃ ሰው እነሱን ጠቁመ። ኧረ ከእነሱ ጋር ተዛመድ፣ እንደው ጥሩ ሰዎች ናቸው፣ ደግ ሰዎች ናቸው። አንገታቸው ሴቶች ልጆች ወንዶች ልጆች በቃ ዘር የሚያኮሩ እንጂ ዘር አሰዳቢዎች አይደሉም ሲባል እኔም መልእክት ላኩና ገና በልጅነቷ ቃል ተጋባን። ቤተሰቦችና ቤተሰቧ ቃል ተጋባ። ከዛ ትንሽ ትምህርቷን ገፋታ አድርግ ምናምን ተባለ። እኔም ያልቀጻጸልኩት ነበረ፣ እሱን አጠናቀቅኩ። ይኸውልህ ከዛ እኔም ስጨርስ እሷም ትምህርቷን ገፋ ስታደርግ ተጋባን። ከዛ በፍቃደኝነት ነበር ግን እንዴ እና ምን የገጠር ሰው ደግሞ ተቤተሰብ ትእዛዝ እኮ አይወጣም ልጅ።
ከቤተሰብ ትእዛዝ ማን የው ቤተሰብም እንግዲህ የሚጠቅመውን ነው ለልጅ የሚሰጥ የማይጠቅመውን ነገር የሚጎዳውን ነገር ለልጇ ማንም አሁን ደንጋይ ዳቦ ለጠየቀው ልጁ ደንጋይ የሚሰጠው ልጅ የለም። እንግዲህ አሳ ለፈለገ ልጅ መቼስ እባብ አትሰጠውም ልጅ እና ማንም ቤተሰብ ለልጁ ጥሩን ነገር ነው እንግዲህ ቤተሰብ የሚመቻቸውን ጥሩ ነው ያሉትን ለልጇ ሰጡ እና ደግሞ እኔም እውነት ግዴታዬን ትዳር የሚፈልገውን ነገር ሚስት የምትፈልገውን ነገር እያደረግኩ ነው የኖርኩ። እንደው ልጅ እኔ ይኸው እንደምታየው ቤቱ ሙሉ ነው። የሚገባ ማድረግ ያለብኝን እያደረግኩ ነው። እንግዲህ እኔ ይኸው ብዙ እድሜ የሄደ አይደለም። እሷም እንደምታያል ልጅ ናት። ግን በዚህ እድሜያችን ይኸው የልጅ አለመኖር ነው እንጂ ቤታችን በሙሉ ይኸው የእኛ ቤት ነው። እንግዲህ ተከራይተን አይደለም የራሳችን ነው። ጥረን ግረን ነው ያገኘ ነው እና ምን ጎሎባት እንደሄደች እኔ ግራ ነው የሚገበኝ እውነት። እንደው አባቴ ይቅርታ እንደው ደፈርክ አይበሉኝና ምናልባት ልጅ ያለመውለዳችሁ ምክንያት ምንድን ነው? እሷን እንደባክ ምን እንኳን እኛ በዚህ እድሜያችን መጽሐፍ ቅዱስ እኮ እንደሚለው ልጅ አብርሃምና ሳራ በስንት ዘመናቸው ነው? አብርሃም እኮ በ100 ሳራ በ90 ዓመቷ እኮ ነው ልጅ የወለደች። አስበው እንግዲህ እነ ኤልሳቤጥን እና ዘካርያስን ብታይ እሷ በ85 ዓመቷ እንግዲህ አስበው። እኛማ እንዴ ተው እንጂ ልጅ ፈቃድ እግዚአብሔር እኮ ነው። ልጅ እኮ በእግዚአብሔር ፈቃድ የሚመጣ ጸጋ ነው ልጅ። መልካም ያው የኔ የቀደም ያለ ጥያቄ ሆኖ ሲያው ለእርሱ የቀረበ ትንሽ አንዳንድ ነገሮች ይጣረሱ ስላሉ እሷም ጋር የተወሰነ ቆይታ አድርጌ ስለነበር ያው እንዳልኩት እዚህ መርፌና ክር ሆና ነው ያገኘኋት እዚህ አልጋ ላይ ያው ተኝታ ያው ባዩት መልኩ የቃላት የፍቅር ቃላት መጫወቶች ነበሩ ከልጁ ጋር ያወሩትና ምንም ግንኙነት ሲያደርጉ ባልደርስባቸውም ግን እንደዚህ አይነት ሁኔታ ላይ እንዳሉ የሚያስታውቁ ሰዎች ሆነው ነው ያዩዋቸውና ከሷ ጋርም ቆየት አድርጌ አውርቻት ነበረ እርሶ ከመምጣቱ በፊት እና የነገረችኝ ነገሮችም ስላሉ እሱን ለማጣራት ነው። እኔ ደግሞ ጋዜጠኛ ነኝ። ከዛ አንፃር ነው የእርሶን ደግሞ ከእርሷ አንደበት ልስማ ብዬ ነው። ይቅርታ ተዳፍሬ ከሆነ። አረ የሚገባውን ጥያቄ ነው የጠየቀህ። እንግዲህ ልጅ ምንም ማውቀው ነገር የለም። በቃ እግዚአብሔር ያለ ጊዜ ይመጣል ብቻ ነው እኔ የማምነው። በቃ እግዚአብሔር በፈቀደ ጊዜ ልጅ ይመጣል ብቻ ነው እኔ የማምነው። ሌላ ነገር ምንም ነገር እሷ ላይም ያለ ነገር እኔ ላይም ያለ በፍጹም ማውቀው ነገር የለም። እስኪ አባቴ ያው እርሶ ፊት መቆም አቅሙ ይኖራታል ብዬ አላስብም። ግን ትግባና አንድ የቀረችኝ ጥያቄ አለች። እርሶም በምን አይነት ማየት መፈለግ እንደሚፈልጉ ባላቅም ብቻ ትግባና አንድ መጠየቅ በፈልገው ነገር አለ ከሷ የሰማሁት። አሁን ደግሞ ሁለታችሁ ቁጭ ብላችሁ መስማት እንፈልገው በድጋሚ ያለችኝ ነገር ጉዴን ነው እንግዲህ አይቻለሁ ሰምቻለሁ። ትግባ ምን ተዚህ የበለጠ ሌላ ምን ይኖራል? እኔ አብዬ አስገባት እስኪ አንተ አይም ምን ነው ልጅ ምን ነው እንደዚህ ይደረጋል? እንደዚህ እንዴት አይነ እንደው እንዴት ድፍረቱን እንዴት አገኘሽው? እንዴት ሀሳቡስ መጣልሽ? እዚሁ እኔ ካንቺ ይሄንን በፍጹም አንቺን በዚህ ልክ ወርደሽ በዚህ ልክ ጎስቁለሽ በዚህ ልክ ዘቅተሽ አይሻለሁ ብዬ በፍጹም አላስብም ነበር። ምኑ ሰይጣን ተተታኮለሽ? በእንዴት አይነት ቀን ተሳሳትሽ? ምን አጣሽ? ምን ጎደለሽ? እንደ ባል እስኪ ምን ሳላረግ ቀርቼ ነው? እስኪ ተናገሪ። እኔ እኮ እውነት የሰማሁትን ያየሁትን ነገር እኮ ለማመን ከበደኝ። እስኪ ተናገሪ። እስኪ ምንድነው ከኔ ላይ ያጣሽ? ምንድነው የጎደለብኝ? ይቅርታ አባቴ፣ አሁን ያስገባዋትም አንድ ምክንያት ምንድነው ቀደም ብላ የነገረችኝ ነገር አለ። እሷ ምንድነው እርሶ ፊት ይሄ ነገር ነው አይደለም የሚለውን እሷም እንድትመልስልኝ እርሶ የሚያውቁት ነገር ከሆነ እንድንተዋወቅ እንድንግባባበት ያህል ልስማዋ። እስኪ ቀና በይ፣ እስኪ ቀና በይ። እስቲ ሌላውን ጉር ደግሞ እስቲ አሰማኝ ልጅ። ቀና በይ። ይኸውልሽ እመቤት እየሰማሽኝ ነው አይደለም?
እሳቸው ተብትበውኝ ነው ያልሽ? ተብትበው መሪ ጌታ ናቸው እንዲህ አድርገውኝ ነው ያልሽው? እስኪ ነው ወይ አይደለም? ይማትል እንደዛ ነው ወሬን ያላወራው አትልም። እንደዛ አትልም። በፍጹም አላወራሁም። እኔ ተብትቤ ስለመተብተብ ስለ ሌላ ነገር አላወራሁም ማለት አላወራሽም? እንደዛ ብለሽ ማለት አላወራሁም። ቪዲዮን ገልብጬ ላሳያቸው። አሁን ቪዲዮን ገልብጬ ላሳያቸው ብለሻል አንቺ። እኔ ይቅርታ እንደዚህ ብለሽ እንዳይሆን በቃ እኔ ፈርቼም ሌላ ማምለጫ መንገድ ስለሌለኝ ነው። ማለት እንዴት መጣልሽ? እኔ ይቅርታ ፈርቼ ነው እንደዛ ያልኩት። ሌላ ማሳመኛ መንገድ ነግሬሽ ነበረ መጀመሪያ። አባታችን ደግ አባት እንደሆኑ በሰፈሩ በአካባቢ የተነገረላቸው ደግ አባት ናቸው። እንዲህ እንዳልሆኑ አውቃለሁ። እኔ ቤቴን ማውቀው አለችኝ እሷ። እንደዛ ስለ ቆይ ምንድን የሆነሽ? ግን ደህና ነሽ? ምንድን ነው የነካሽ? ሌላ ምለው ነገር ሳጣ ነው በቃ እንደዛ ያልኩት። ማምለጫ መንገድ መሆኑ ነው። ማምለጫ መንገድ መሆኑ ነው እሱ። ረክሰሽ እሳቸውን ማርከስ ሳያንስ እኔን ቄስ አባት እኔን ደግ አባት ጭራሽ ደግሞ በስማቸውንም አዘውረሽ ምን ቃላት ፈጣጥረሽለት እንዲህ ናቸው ትያለሽ። እኔ ታይ ይቅር ይበሉኝ በቃ። ምንድን ነው የነካሽ? ቆይ አንቺ ምን አጎደሉብሽ? እንደዛ ካላረጉብሽ ምን አጎደሉብሽ? ሌላው ወንድ ጋር መሄድ ምን አስፈለገስ? እስኪ ተናገር። እስኪ ምንድን ነው? እሺ ከኔ ያጣሽ ምንድን ነው? እስኪ ምንድን ነው? ተናገር። ያሳፍራል እኮ አሁን እኮ እኔ አላውቅም። ቆይ ምንድን ነው የሆንሽው? እመቤት ምንድን ነው የሆንሽ? በቃ ሌሎች ወጣት ልጆች ከባሎቻቸው ጋር የሚሆኑትን ነገር እኔ ማድረግ ፈልግ ነበር። እና ምንድን ነው ቆይ እኔ ያጎደልሁብሽ? በቃ እናንተ ደግሞ ቤተክርስቲያን ምናምን ስትሄዱ ሌሎቹ ከባሎቻቸው ጋር ሌላ ነገር ሲያሳልፉ በቃ የነሱ እንትን አለብኝ። የቶቹ ባሎች? የቶቹ ባሎች? ወንድ አየሽና ለመድሽ እንጂ የቶቹ ባሎች አይተሽ ነው አንቺ? ቆይ እኔ ምን እንደሚባል አላውቅም። ምን እንደሚደረግ አላውቅም። ቻች ልጅ ያደረገችውን ድርጊት ይሄን ሰው ያደረገውን ድርጊት በቤቶት ላይ በተከራዮት ይሄ ነገር መፈጸሙ ሚስቶት ያን ማረገዋ ድብልቅልቅ ያለ ስሜት ነው። እንኳን ደርሶ ለኛም ለሰሚ ላየ ነው። ማኑ ጭራሽ ለማምለጫ መንገድ ነው የተጠቀምኩት ብላ የተናገረችው ነገር በጣም የሞኝ እንግዲህ እኔ አላውቅም። እኔ ጭራሽ ጠንቋይ ምናምን ቲያም ሰው ባዳ ነው ልጄ። እኔ ተገዳም ገዳም ስዘዋወር እንደዚህ እጽ እንግዲህ ይታወቃል። ለስንት ነገሮች መድኃኒት ናቸው አባቶች የሚያስተምሩልን። ያንን በቃ ሰው ለምንም ሲታመም እኔ ጋር ይመጣል። ከእግዚአብሔር ጋር ምንም ያገናኘው የለም። ከመጥፎ ከባድ ነገር የሚገናኝ ነገር በቃ እግዚአብሔር አድርጎ ያለውን ነው። ጥበብ የእግዚአብሔር ነው። ያንን ነው ማድረግ እንግዲህ ጭራሽ እንደዚህ እኔ እንዲህ አይነት የሰው እድል ለዛ በስመ አብ ወወልድ ወመንፈስ ጭራሽ አሁንስ ምንድን ነው የምትይው? እንዲህ አይነት እኩይ ነገር እያደረኩ መቅደሱ ልገባ በፍጹም አላረገውም። ይቅርታ አድርጉልኝ። በድያለሁ፣ አጥፍቻለሁ። እግዚአብሔር ይቅር ይበልሽ። ተነሽ። ይቅርታ አድርጉልኝ። እኔ ታዬ እግዚአብሔር ይቅር ይበልሽ። ተነሽ። ይቅር እንድትባሉ ይቅር በሉ አይደል ያለ መድኃኔዓለም ኢየሱስ ክርስቶስ። ለይቅርታ አይደል እሱስ ከሰማየ ሰማያት ወርዶ በመስቀል ላይ ተሰቅሎ ያንን ሁሉ ዋጋ የከፈለ ይቅር እንድባል እኔ ኃጢአተኛ እንደሆኑ ስለማምን እኔም ይቅር መማር ስለምፈልግ እኔ ይቅር እበልሻለሁ። ብቻ እርሶ ክርስትናዎት እንግዲህ በረከቶት ይደርብን። በጣም ትልቅ አባት ነው። በጣም ምስኪን ነው። ዓለሙ ላይ የሚኖር ሰው ምኑ ልጄ፣ ዓለሙ ላይ የሚኖር ሰው እኮ ሁሌም እኮ እንደሳተ ነው፣ እንዳጠፋ ነው። እንዳሳት በል እንደው እግዚአብሔር እንግዲህ ለሁሉም ልቦና ይስጥ፣ ሁላችንንም ይቅር ይበለን። እንግዲህ ልጄ እኔ
እንደው ምን አሁን ምንም ወደፊት የማስበው ነገር የለም። ምንም ወደፊት የማስበው ነገር የለም። ህይወቴ ነግሬሃለሁ። ገዳማዊ ሰው ነኝ። እንደነገርሁ ሰዎችን ለማስተማር ነው ትዳሩን የገባውበት። በግብርም በቃልም አርአያ ልሁን ብዬ ነው። እና እንግዲህ ወይ እግዚአብሔር ገዳማዊነቴን የፈለገ ማለት ነው። እንግዲህ በጸጋ መቀበል ነው የመጣውን ነገር በጸጋ። አባ ይቅር ይበሉኝ፣ አባ ይቅር ይበሉኝ። ይቅር ይበል መድኃኒዓለም። ተነስ፣ ይቅር ይበል መድኃኒዓለም። ተነስ፣ ይቅር ይበል። ንስሐ ግባ ልጅ፣ ንስሐ ግባ። ንስሐ ምንም በደል ይቅር ያስብላል። ምንም ቆሻሻን ንስሐ ያጠራል። ንስሐ ጥሩ ሳሙና ነው። ጥሩ ይህንን የጎሰቆለ ማንነታችንን ልክ እንደ ህፃናት ንጹሃን ያደርገናል። እና ንስሐ ግቡ ሁላችሁ እንጂ እኔ ይቅር ብያለሁ። ለምን ይመስላችኋል? እኔም መድኃኔዓለም ይቅር እንዲለኝ ነው። መጽደቅ ስለምፈልግ ነው። የተማርሁትን እንግዲያ ካልኖርሁት ማስተምረውን ካልኖርሁት ምኑን የሃይማኖት አባት ሆንኩ? እናንተ ንስሐ ግቡ። እናንተ እንግዲህ አባቴ እርሶ ያው ያሉኝ ነገር አለ። እስኪ አንተ ውጭ ጠብቀኝ። ከአንተ ጋር ገና ያልጨረስነው ነገር አለ። ውጭ ጠብቀኝ። ንስሐ ግባ። ይሄንን ምልህ እንድትድን ስለምፈልግ ነው። እንግዲህ አባቴ ነገሩን እንዴት እንደምንመክርበት ባላቅም፣ ያው እንደኔ ሀሳብ ከእርሶ ባላቅም፣ ያው የሆነው ሆኗል። ከዚህ በኋላ ምንም መመለስ የሚችሉት ነገር ሊኖር ይችላል። አሁን ባለው ሁኔታ ትዳሮትን መልሶ ማቃናቱ አላቅም እንዴት እንደሆነ የእርሶ ሀሳብ እና ግን እኔ ቀደምም ሲል ገዳማዊ ነኝ፣ አሁንም ወደዛው ሄዳለሁ፣ በይቅርታ አልፋለሁ ብለው የውስጦትን ድብቅ ቅፍን አድርገው እንደያዙት ያስታውቃል። ውስጦት እንዳዘነ በደንብ ያስታውቃል። ግን አሁን ወደዛ ማለቱ ሳይሆን እንዳሉት እዚህ በጣም ብዙ የሚያስፈልጓቸው የንስሐ ልጆች አሉ፣ ብዙ ኃጢአተኞች አለን እና ለእንደዚህ አይነት ለኛ ይሆናሉ። አባታችን ካሉበት ቦታ ርቀው መሄድም አስፈላጊ አይመስለኝም። እርሶን እንግዲህ ብዙ ተካሪዎች አሉትም ጭምር። እነዚህን እንግዲህ ልጆቾትን ጥለው ባይሄዱ እርሶም እዚሁ እንደተከበሩ እዚሁ እየቀደሱ ቢኖሩ አላቅም እንዴት እንደሆነ ስርዓቱ። በርግጥ ግን ብዙ ሳይርቁ ሀሳብ ባልከፋ ኖሮ ልጄ እኔ ያለሙን አባባ ያለሙን ኖሩ እኔ እኮ ልጅ አልፈልገውም። የእውነት እኔ በቃሉ መኖር ነው የምፈልግ። በቃሉ ይህንን ያህል ነገር አፍኜ ሰዎቹ አባ ምናምን ሲሉኝ እኔ ደስ የሚለኝ ይመስላል? ይህንን የኔ ልባት ትሾም ልጄ፣ የኔ ልባት እግዚአብሔር ያዘጋጀላችኋል። እኔ በሄድ አንዱን ያመጣላችኋል እግዚአብሔር። ይሄ እኮ እንደውም እግዚአብሔርን ማሳነስ ነው። እግዚአብሔርን ከኔ የተሻለ ሰው የለም እንደማለት እንደው እሱን መሳፈጥን የሚሆነው ያዘጋጅላችኋል እነሱ። እኔ እውነቴን ነው የምልህ። በቃ አሁን እሷ የዛ ጊዜ የነበሩ ሽማግሌዎች አሉ፣ ቤተሰቦቿ እግዚአብሔር ይመስገን በህይወት አሉ። የፈለገችውን ሰው ይዛ ትምጣ፣ አብረን ነው ይሄ ሁሉ ሀብት የመጣ አብረን ሆነን ነው። በቃ የሚገባትን እኩል ሰንጥቃ ትወስዳለች። በቃ ህጉን በሚያዝዘው እኩል ሰንጥቃ ትወስዳለች። እኔ ከሷ የሆነ ድንቡሎ ሳንቲም አልፈልግም። እኔ የራሴን ንብረት ለነዳያን መጾቼ ወደ ገዳሜ በቃ ወደ ገዳሜ። እኔ ድሮም ያ ቦታ ነበር የሚስማማኝ። ደግ አባት፣ ደግ ትዳር፣ ያማረ ትዳር ኖሮሽ ነው ይሄ ሁሉ ነገር ያስመኘሽ። ሊያውም ሴት ጋር የሚሄድ ነው እንዳል አታልቅሽ። አሁንም በቃ ለቤተሰቦችሽ በደንብ ግልጥልጥ አድርገሽ ተናገሪ። የሚመጣው ሰው ይምጣ፣ ንብረትሽን ውሰጂ እና እንደነገርኩሽ ንስሐ ግቢ። በነፍስሽ መዳን አለብሽ። እንግዲህ አባቴ አይዞት፣ እግዚአብሔር ያበርቶት። ለተፈጠረው ነገር አዝኛለሁ እኔም በእውነቱ።
እንግዲህ ውድ ተመልካቾቼ ዛሬ ያየነው የሰማነው ልጅ እውነት ደስ አለኝ። ለካ ልጅ ያልተሰጠ እኔ ገዳማዊ እንደሆን እግዚአብሔር ስለፈቀደ ነው። አየህ እንዴት እስከ ዛሬ አልተገለጠልኝ? በቃ የእኔ ቦታ ገዳም ነው፣ ገዳም ነው። አሁንም ሁላችሁ የምታውቁት እኔ አሁን ይህችን ነገር አለባብሼ መቅደስ መቼስ ታቦቱ ፊት አልቆም፣ ስጋ ወደሙን አልፈተትም። እንዴት ሆኑ ይህንን ኃጢአት ይዤ ይህንን ነገር ይዤ እና በቃ ቦታው የኔ የሚገባ ገዳም ነው። ምንኩስናዬን ተቀብዬ በቃ በጾም በጸሎት በስግደት መኖር ነው። ምክንያቱ ይሄ ነው። እግዚአብሔር ሁሌም ልክ ነው። በቃ አሁን እኔ ገብቼ አረፍ ልበል፣ እናንተ የሚደረገውን ነገር አድርጉ። በቃ በሉ፣ ሰላማችሁ ይብዛ፣ ሰላም ሁኑ። በባዶ ተሸኛኘን እንደው አየሽ አይደለም ስራሽ፣ አየሽ አይደለም ስራሽ፣ ስራህን አየህ አይደለም። ከውጭ ሆነ እየሰማ ነበር። ምን ተሰማ? እንደው ግን እንደው ምን ተሰማ? እስኪ ንገረኝ። በቃ በራሴ ላይ ፈራለሁ፣ በራሴ ላይ ተጸጽቻለሁ፣ የማይሆን ስህተት ሰርቻለሁ። እኔ እንጃ በቃ የምለው ነገር የለኝም። በጣም የሚያሳፍርና የሚያስጠላ ከኔ የማይጠበቅ ድርጊት አድርጌያለሁ። ትልቅ የተባሉ ደግ የተባሉ እሳቸውን የሚያክል ሰው አንገታቸውን አስደፍቼ የኔን ቅስም ሰብሬያለሁ። ድጋሚ እንደዚህ አይነት ስህተት ለሚሰሩ ሰዎች የመጀመሪያ መማሪያ ሆኛለሁ። በምኖርበት ሀገር በምኖርበት ቦታ አንገቴን ቀና አድርጌ እንዳልሄድ አንገቴን ሰብሬ የማንንም አይን እንዳያላይ በሰራሁት ስህተት ተቀጥቻለሁ። የምትይው ነገር አለሽ? ምን አፋለኝና ምን እላለሁ? ከዚህ በኋላ ልጅነት አስይዞኝ ይሁን የወጣትነት ስሜቱ ነው። አንዴ ተሳስቻለሁ። ሌላ ምንም ምንም ነገር የለኝም። ለማንኛውም ቤተሰቦች የሰማችሁትን ይመስላል፣ ያየነውን አይተናል። አሁን ደግሞ የይቅርታ የጸጸት ስሜት ተሰምቷቸው እንግዲህ የተናገሩትን ሰምታችኋል። ከልባቸው ይሁን ለአፋቸው ይሁን አናውቅም። ቤተሰቦች ያያችሁትን ይመስል ነበር የዛሬው ታሪክ። እንግዲህ የደረሰኝ ጥቆማ ነበር እያለን ክትትል እያደረግን እዚህ ደርሰናል። አባታችን አዝነዋል። በውስጣቸው አንጀታቸው ቆስሎ እንዴት ሆኖ እንዳለፉት እንደወጡ እናውቃለን እና አይተናል። እናንተም ቤተሰቦች ይሄ ነገር ይጋባባችኋል ብዬ ተስፋ አደርጋለሁ። በጣም ያሳዝናል። እንግዲህ የዛሬውን ቪዲዮ እንግዲህ በዚህ ላብቃ። ትንሽ እኔም ስሜት ይሆኛሉ። ትንሽ ውስጤ በጣም ተረብሿል። የእናንተን ጉዳይ ህግ የሚፈታው ነው፣ ህግ የሚፈርደው ነው የሚሆነው። አላቅም። ስለዚህ እናንተም እንግዲህ ከኛ ጋር ውጡ። ቤተሰቦቼ፣ ካሜራማን፣ ሁላችሁም ከዚህ ውጡ። የዛሬውን ቪዲዮ በዚህ ላብቃ። ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። በሌላ ቪዲዮ እስክንገናኝ ደህና ሰንብቱ። ቻው።